ከሞት ጋር የተቆረኘ አንድ ነገር አለ። አንተ በቀን ምድር ያሰብከው ነገር ሁሉም እየመጣ አንተን ካሰቃየ አንተ በጌታ መንፈስ ሳይሆን የምትሰቃየው በጨለማ መንፈስ ነው። እሱን የሚያስወግደው ካመንክ የእውነት መንፈስ እግዚአብሔር ልጅ ኢየሱስ ደም ባንተ ውስጥ ላይ እንዳለ እርግጠኛ ስትሆን ጨለማው ይሄዳል። እኔ የኢየሱስ ልጅ ነኝ በሉስ። አሁን የሚሰብክላችሁ ቃል ሕይወትን የሚሰጥ የእግዚአብሔር ቃል ነው። ብርሃንን የሚሰጥ የእግዚአብሔር ቃል ነው። የትም ቦታ ላይ ቢጠራ የማይሰለች ስም ከስሞች ሁሉ የሚበልጥ ስም አለ። እሱም የእግዚአብሔር ልጅ ኢየሱስ ነው። አንድ ሰው ጮሆ አሜን በሉ እስኪ። አንድ ሰው ኢየሱስ ያድናል በሉ እስኪ። ከሞት ያድናል፣ ከጨለማ ያድናል፣ ከሲኦል ያድናል፣ ከውርደት ያድናል፣ ከዘላለም እሳትና ከዘላለም ፍርድ ኢየሱስ ያድናል። ጠላት የቀበረብህ ፋይናንስ ካለ በረከት ካለ ዛሬ ማታ መነሳት ይጀምራል። ዛሬ ማታ መነሳት ይጀምራል። ዛሬ ማታ መንቀሳቀስ ይጀምራል። በበደላችንና በኃጢአታችን ምክንያት ሙታን የነበረውን ሕያው የሆነው የዘላለም ረፍት ለኛ ሰጥተው ኃጢአት ተሸንፎ ሞት ተሸንፎ ጨለማ ተሸንፎ መክፈል የማንችለው ዕዳ ከብሮልን ኢየሱስ ሰጥቷል። እግዚአብሔር ሕያው የሆነው ተስፋ ባይሰጥ እዚህ ምድር ላይ አትኖሩ። ማለፍ ያለበት ቆዳና ማንም ሰው ያልፋል። መሄድ ያለበት ቦታ ማንም ይሄዳል። ከእግዚአብሔር ጋር ግን ስትንቀሳቀስ ተበላሽ ያላችሁ ነገር ሁሉ መልካም ይሆናል። አሜን። ዛሬ የሞተባችሁ የትኛው ነገር ካለ ይነሳል። አሜን። ከእጆቻችሁ የወጣ ምርኮ በእጥፍ ይመለሳል። አሜን። ለአራት ሰዎች አዋጅ አለ። አይሆንም ከዚህ በኋላ ዘጋው ፋይሉ አይከፈትም የተባለ ነገር ዛሬ ማታ ይከፈታል። አሜን። አንድ ሰው ጮሆ አሜን ሲል ይሁንለት። አሜን። ዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ያለው አብረን እናነባል። 1 2 3 ከማርያምና ከእህቷም እሺ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው እሺ ታሞ ነበር። ማርያምም እሺ ጌታን ሽቶ የቀባችው እሺ እግሩንም በጠጉሯ ያበሰችው ነበረች። እሺ ወንድሟም አልዓዛር ታሞ ነበር። ስለዚህም እሺ እህቶቹ እሺ ጌታ ሆይ እነሆ የምትወደው ታሟል ብለው እሺ ወደ እርሱ ላኩ። እሺ ኢየሱስም ሰምቶ ይህ ሕመም እሺ የእግዚአብሔር እጅ በእርሱ ይከብር ዘንድ ልክ እንደዚሁ ቃል ዮሐንስ ወንጌል አይ ቲንክ ምዕራፍ 5 ላይ ነበረ። በጣም የሚገርም ቃል ነው ተያይዞ ያለው። ከዮሐንስ ወንጌል ምዕራፍ 9 ያለው ሲያልፍም ከመወለዱ ጀምሮ እውር የሆነ አንድ ሰው አየው። ደቀ መዝሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እሱ ነው ወይስ ወላጆቹ ብሎ ሲጠይቅ የእግዚአብሔር ክብር በሱ ይገለጽ ዘንድ እንጂ ከዘር ወይ ከነሱ የሆነ አይደለም አለ። አንድ ሰው አሜን በሉ እስኪ። ስለዚህ የአልዓዛር መሞት የእግዚአብሔርን ክብር ሊገልጥ ነው እንጂ ከሱ ወይ ከሌላ ሰዎች የመጣ ድካም አይደለም። አንዳንድ ጊዜ በህይወታችን ላይ የሚመጡ እንቅፋቶችና ድካሞች እግዚአብሔር በእናንተ ላይ ማለፍ ስላለባችሁ የሚያሳልፍ የህይወት ጎዳና እንጂ ጠላት እንዳወራው ሁኔታ እንደሚናገር ጓደኛ እንደሚናገር ስንፍና የሚናገር ራሳችሁ እናንተ የምትናገሩት እንደዛው አይደለም። የእናንተ ህይወት የሚቀጥለው የእግዚአብሔር ቃል እንደሚናገር በዛው መንገድ ብቻ ነው የሚሄደው። ሟርተኛ የሚናገረው ሰፈር ላይ ቁጭ ብሎ የሚናገረው እንደዛው ሐሳብ አይደለም። የእናንተ ሐሳብ እግዚአብሔር በእናንተ ላይ የጀመረውን ሐሳብ ለመፈጸም ብቻ እንጂ። አንድ ሰው ጮሆ አሜን ይበል እስኪ። ስለዚህ እግዚአብሔር ምን እንዳቀደ አታውቁም። እግዚአብሔር ዛሬ በአንድ ሰው ላይ ያቀደ መልካም ነገር አለ። አጨብጭቡና ቁጭ በሉ። ከማርያምና ከማርታ መንደር ከቢታንያ የሆነው አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታ ሽቶን የቀባችው እግሩን በፀጉሯ ያበሰች ነበር። ወንድሞቹ አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብሎ ወደ እርሱ ላኩት። ኢየሱስ ሰምቶ ይህን ሕመም የእግዚአብሔር በእርሱ ክብር የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስም ማርታና እህቱ አልዓዛር ይወደው ነበር። እንደ ታመመ በሰማ ጊዜ ያን ጊዜ በነበረበት ስፍራ ሁሉ ሁለት ቀን ዋለ። ከዚህም በኋላ ደቀ መዝሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዝሙርቱም መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞ ወደዚያ ትሄዳለህ አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለም? በቀን የሚመላለስ ቢኖር የዚህ ዓለም ብርሃን ያያልና አይሰናከልም። አጠገብ ያለው ሰው ኢየሱስ ብርሃን ነው በሉ እስኪ። ኢየሱስ ብርሃን ነው። ሳቅ ያደርጋችሁ ኢየሱስ ብርሃን ነው በሉ እስኪ። ኢየሱስ ብርሃን ነው። ኢየሱስ ማን ነው?
በብርሃን የሚመላለስ ማለት ባጭር አማርኛ በኢየሱስ መንፈስ የሚመላለስ በኢየሱስ ሕይወት የሚኖር በኢየሱስ ክብር ውስጥ የሚንቀሳቀስ እሱ በጨለማ መንደር ላይ የለም። በጨለማ መንደር ላይ የሚመላለስ ያለ ኢየሱስ የሚራመድ ሰው ነው። ሕይወቱ ኢየሱስ ያልሆነ መንገዱ የኢየሱስ ያልሆነ ብርሃኑም ኢየሱስ ያልሆነ። ስለዚህ በኢየሱስ የሚሄደው መንገድ ደግሞ የብርሃን መንገድ ነው፣ የስኬት መንገድ ነው፣ የእውነት መንገድ ነው፣ የሕይወት መንገድ ነው። ስለዚህ እውነት፣ ሕይወት፣ መንገድ እኔ ነኝ አለ። ማን ነው ያለው? ኢየሱስ። አጠገብ ያለው ሰው ኢየሱስ ሕይወት ነው በለዚህ። በምሳሌ ነገራቸው። ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህ ዓለም ብርሃን ያያልና አይሰናከልም። በዚህ እኛ ማንሰናከለው የሚጥል ጠፍቶ ሳይሆን ኢየሱስ ስላለ ነው። እዚህ ኢየሱስ ከኔ ጋር ነው በሉ እስኪ። ሳማሪ አሜን በሉ እስኪ። ቃሉ የሚወድ ሰው እጅን ከፍ ያደርጋል። ቃል አጨብጭቡ ለጌታ ክብር። በዚህ ብዙ የሚጥል ነገር አለ፣ ግን እንዳትወድቁ የሚጠነቀቅ አንድ ኃያል አምላክ አለ። ሊገላችሁ የሚፈልግ ብዙ አለ፣ ግን ላይገል እናንተን የሚጠነቀቅ አምላክ አለ። ስለዚህ እናንተ በብርሃን እየተመላለሳችሁ እንዴት ልትወድቁ ትችላላችሁ? አትወድቁም። ብርሃን የሚመላለስ እሱ በብርሃን ይሄዳል። ስለዚህ ከሱ ዘንድ በፍጹም ጨለማ የለም ይላል የእግዚአብሔር ቃል ሲናገር። ስለዚህ ጨለማውን የሚያሸንፍ የእግዚአብሔር ልጅ ተገልጧል የሚል ቃል አለ። እንዴት? ጨለማውን የሚያሸንፍ ደግሞ የእግዚአብሔር ልጅ ኢየሱስ ደግሞ በእኛ ላይ ሲገለጥ ከፊት የሚሄድ እሱ ነው፣ ከኋላም የሚከተል እሱ ነው። 360 ዲግሪ የእኛን ነገር ኮንትሮል የሚያደርግ የጨለማው ስፒሪት ሳይሆን የእግዚአብሔር መንፈስ ነው። አንድ ሰው የእግዚአብሔር መንፈስ ይበል እስኪ። በዚህ አንዳንድ ሰዎች ክርስቲያን ሆኖ አጋንንት የሚገቡ ሰዎች ታውቃላችሁ። ክርስቲያን ሆኖ ጨለማው የሚያሸንፉ ሰዎች ምን አይነት ሰዎች ታውቃላችሁ? ከህይወት ውድቀት እና ካለመጸለይ የተነሳ ጨለማ ሁሉ ጊዜ አታክ ያደርጋል። እናንተ ጨለማው አታክ እንዳያደርግ በዚህ ብዙ ጊዜ ይገርመኛል። መጸለይና ከእግዚአብሔር ጋር መኖር አንድ ሆኖ ከህይወት ጋር እየተቆረኘ አንድ ነገር አለ። አንተ በቀን ምድር ያሰብከው ነገር ሁሉም እየመጣ አንተን ካሰቃየ አንተ በጌታ መንፈስ ሳይሆን የምትሰቃየው በጨለማ መንፈስ ነው። እሱን የሚያስወግደው ካመንክ የእውነት መንፈስ እግዚአብሔር ልጅ ኢየሱስ ደም በአንተ ውስጥ ላይ እንዳለ እርግጠኛ ስትሆን ጨለማው ይሄዳል። አንድ ሰው አሜን በሉ እስኪ። እኔ የኢየሱስ ልጅ ነኝ በሉ እስኪ። አሁን የሚሰብክላችሁ ቃል ህይወትን የሚሰጥ የእግዚአብሔር ቃል ነው። ብርሃንን የሚሰጥ የእግዚአብሔር ቃል ነው። የትም ቦታ ላይ ቢጠራ የማይሰለች ስም ከስሞች ሁሉ የሚበልጥ ስም አለ። እሱም የእግዚአብሔር ልጅ ኢየሱስ ነው። አንድ ሰው ጮሆ አሜን በሉ እስኪ። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ሳለ ሌላ ይሰናከላል አላቸው። ይህን ተናገረ። ከዚህም በኋላ ወዳጆችን አልዓዛር ተኝቷል፣ ነገር ግን ከእንቅልፍ ላነሳው እሄዳለሁ አላቸው። በይዞ እንደሞተ ሰው ከመናገር በፊት ኢየሱስ ያውቃል። ኢየሱስ ማለት የነቢያት ሁሉ ነቢይ ነው። የአዋቂዎች ሁሉ አዋቂ ነው። አሜን አሜን። ከሱ ዘንድ ዓለም እንደዚህ ክፍት ናት፣ ምድር እንደዚህ ክፍት ናት። ማንም ሊሸውት አይችልም። አሁን እነ አልዓዛር ቤት ላይ ለቅሶ እንዳለ እግዚአብሔር ቀድሞ ያውቃል። ግን ሄዶ እንዳንቀላፋ ነው ሲያወራው የነበረው። ማንቀላፋል ማለት የክርስቲያን ሞት ወይም ህይወት መነጠቅ ማለት ነው። ስለዚህ አልዓዛር ሞቷል አላለም። መጀመሪያ ሲሄድ አንቀላፍቷል አለ። እንዴት ነው? ተኝቷል ወይንም ሸለብ ብሏል ወይ የሆነ ራሱን ስቷል እንደሚባል ነው። ግን አልዓዛርን ወስደው ቀበሩት ኢየሱስ ከመምጣት በፊት እና ኢየሱስ ግን እንደሞተ ያውቃል። ለነሱ ከሱ ጋር ለበሩት ምንድነው ብሎ የሚያወራው? አንቀላፍቷልና ላነቃ እሄዳለሁ ይላል። አንድ ሰው ኢየሱስ ያድናል ብሎ ከሞት ያድናል፣ ከጨለማ ያድናል፣ ከሲኦል ያድናል፣ ከውርደት ያድናል፣ ከዘላለም እሳትና ከዘላለም ፍርድ ኢየሱስ ያድናል። አንደኛ ኢየሱስ የነፍስ ዳኛችን ነው፣ የመኖር ምስጢራችን ነው። አንድ ሰው ጮሆ አሜን ብሎ ከእንቅልፍ ላነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ኢየሱስ ስለ ሞቱ ተናግሮ ነበረ፣ እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። ባይዞይ በምሳሌ ብዙ ቦታ ሲነግረው የእግዚአብሔር ጥልቅ ምስጢር ወይ የኢየሱስ ጥልቅ ምስጢር ማንም መርምሮ ሊያውቅ አይችልም። የሱ ሪቨሌሽን እኛ ከምናውቀው በጣም ትልቅ ነው፣ ግዙፍ ነው፣ ሂውጅ ነው። በጣም በአእምሯችን ልክ ማሰብ ከማንችለው በላይ እግዚአብሔር በምሳሌ ላይ ለምሳሌ ስለ ዘሩ ምሳሌ፣ ስለ ሞት ምሳሌ፣ ስለ ትንሣኤ ምሳሌ፣ ስለ መካከላቸው ተነጥቆ እንደሚሄድ ምሳሌ ብዙዎች ለሚገባቸው ነው የሚገባው እንጂ ለማይገባ አይገባውም። በመንፈስ ለሆኑ ሰዎች ኢየሱስ ቅርብ ነው፣ በስጋ ለሆኑት ግን በጣም ሩቅ ነው። መገኘትና መስማት አይችሉም። ሰው እግዚአብሔር ጋር ሲቀርብ የእግዚአብሔርን ድምፅ ይለማመዳል። ከእግዚአብሔር የራቀ ሰው እግዚአብሔርን ሊሰማ አይችልም። አጠገብ ያለው ሰው እግዚአብሔርን ስማ በለው። ከኔ ጋር ናችሁ? ዛሬ ሞት ተሸንፏል።
ዛሬ ህይወት ተሰጥቶላችኋል። እንዲህ ያን ጊዜ ኢየሱስ በግልጥ አላቸው አልዓዛር ሞት አለ። ለምንድነው አራት ነጥብ የዘጋው? አንቀላፋ ሲል አልሰሙም። ስለዚህ በሚገባቸው ቋንቋ ነገራቸው ምን ሞት። ስለዚህ አንተ ሞቶን ልታስነሳ ልትሄድ ነው ሲል እነሱ እኮ ገደሉት፣ ወርዲ ቀበሩት፣ ድንጋዩን በላዩ ላይ ጫኑበት። እሺ ሸተተ እኮ 4 ቀን ሆነ ሙሉ በሙሉ ከሰው ተራ ወጥቷል። ስለዚህ አይቻላል ወይ ብሎ መከራከር ጀምሩ። እግዚአብሔር ጋር ሁሉ ይቻላል። እሺ ይቻላል ብሎ እሺ አንድ አዋጅ አውጀው ለጅም ብትጋርክ ጠላት የቀበረበት ፋይናንስ ካለ በረከት ካለ ዛሬ ማታ መነሳት ይጀምራል። ዛሬ ማታ መነሳት ይጀምራል። ዛሬ ማታ መንቀሳቀስ ይጀምራል። አንድ ሰው ከኔ ጋር አሜን ይበል። እሺ ነገሮቻችሁ አይሞትም። እሺ የኔ ነገር አይሞትም በሉ። እሺ እንዲታምኑም በዚያም ባለመኖር ስለናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ። ስለዚህ ዲዶሜዎስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርት ከእርሱ ጋር እንሞት ዘንድ እኛ ከእርሱ ጋር እንሂድ አሉት። ስለዚህ ኢየሱስ ከዚህ በኋላ የሞትና የትንሣኤ ህይወት ከነሱ ጋር ማውራት ጀመር። በአልዓዛር አይደለም እሱ ተወልሶ እንደሚሞት በይዞይ አልዓዛር እቺን ብቻ ስሙት። አልዓዛር ሞተ፣ ተቀበረ፣ ተነሳ። ከዛስ ደግሞ ሞተ። ከኔ ጋር ናችሁ? አልዓዛር ሞተ፣ ተቀበረ፣ በኢየሱስ ኃይል ተነሳ፣ ድጋሜ ሞተ። ኢየሱስ ተሰቀለ፣ ተገረፈ፣ ወደ መቃብር ውስጥ ገባ፣ በሶስተኛው ቀን ተነሳ፣ ወደ አባቱ ዘንድ ሄደ። ሞቶ ያልቀረ በህይወት ያለ ሊወስደን የሚመጣ ከስሞች ሁሉ የሚበልጥ ህይወትን አካፍሎ የሄደ አጽናኙን መንፈስ የሰጠ የአባቶቼ አምላክ አንድ ሰው ኢየሱስ በሉ እስቲ። ነፍስ ያለው ሲምፓስ ያለው ሁሉ ሞቶ ተቀብሮ ቀርቷል። ኢየሱስ ግን መቃብሩ ፈንቅሎ የይሁዳ አንበሳ ተብሎ ለኛ አጽናኙ መንፈስ ሰጥቶት ሊወስደን የሚመጣ ከሁሉም የሚበልጥ ኃይል ያለው ጀግና የናዝሬቱ ኢየሱስ ብቻ ነው። አንድ ሰው ኢየሱስ ይመጣል በሉ እስቲ። የሰውና የእግዚአብሔር ልዩነት ይሄ ነው። የሰውና የኢየሱስ ልዩነት በመጀመሪያ ይሄ ነው። የሰው ነፍስ ከሞት ከተረፈች በኋላ ተቀብራ ስጋው እንደገና ይሞታል። ያው የሆነው ነፍስ ግን ወደሱ ዘንድ ይሄዳል። ኢየሱስ ግን ተቀበረ፣ ሞተ፣ ተነሳ፣ ቀጥ ብሎ ወደ አባቱ ጋር ሄደ። ስለዚህ የሰው ልጅ ሞትን ይቀምስ ዘንድ እንደ ሰው ሞተ፣ ግን ለሰው ልጅ ኃጢአት ነበር የሞተው። አልዓዛር በበሽታ ሞተ፣ ኢየሱስ ግን ለኛ ሞተ። ልዩነት ብዙ ነው። የአልዓዛር ሞትና የኛ ሞት የሚለየው የነበረ ያለ ከዓመታትና ከዘመናት በፊት የነበረ ኢየሱስ ሰው ሆኖ በማርያም ላይ ተጸንሶ ተወልደው የኛን እርግማን ሊሰቀም በሙሴ ሕግ ላይ ጻፈው የሙሴን ሕጉን ሊሽር ወደ የሞትን ቀንበር የሐዘንን ቀንበር የጨለማው ቀንበር ሊሰብር ሰው ሆኖ ተፈጠረ። ስለዚህ ሞቱን ሞተ፣ ተቀበረ፣ ተነሳ፣ ሄደ። ስለዚህ እኛ በበደላችንና በኃጢአታችን ምክንያት ሙታን የነበረው ሕያው የሆነው የዘላለም ረፍት ለኛ ሰጥተው ኃጢአት ተሸንፎ ሞት ተሸንፎ ጨለማ ተሸንፎ መክፈል የማንችለው ዕዳ ከፍሎልን ኢየሱስ ሄዷል። ሁሉ ጊዜ የእግዚአብሔር ታላቅነት ይገርመኛል። የእግዚአብሔር ልጅ የኢየሱስ ትንሣኤና የእናንተ የመኖር ምስጢር በእናንተ ውስጥ ካልገባ ዋጋ የለም። ተከፈለ፣ ተፈጸመ። አሜን አሜን። በሁለት ወርድ ተከፈለ፣ ተፈጸመ፣ አለቀ፣ ተከፍሏል፣ ድናል፣ ኃጢአትን አሸንፏል፣ ሞትን አሸንፏል፣ ጨለማውን አሸንፏል። መክፈል የማይችለው ዕዳ ተከፍሏል። ከዚህ የሚበልጥ ስጦታ በዚህ ምድር ላይ የለም። የገደለ የሚሞትበት፣ ኃጢአት ይሰራ በኃጢአቱ ልክ የሚከፈልበት፣ ሀብትና ዝና ያለው ሰው በኃጢአቱ ከፍሎ የሚድንበት ዘመን ላይ ይሄን ደግሞ ሊያስወግድ የእግዚአብሔር በግ ኢየሱስ መጥቶ ታርቶ በደሙ አማካኝነት እኛን ህይወት ሰጥቶ የዘላለም ረፍት ከአባቱ ጋር ያስታረቀን ኢየሱስ ብቻ ነው። አንድ ሰው ጮህ አሜን በሉ እስኪ። ከቁጥር 17 ያለውን ሲያመብልኝ እግዚአብሔር ሰው ከቁጥር 17 ወደ ታች ያለው አንድ አንብልኝ። ኢየሱስም በመጣ ጊዜ በመቃብር እሺ እስካሁን 4 ቀን ሆኖት አገኘው። እስካሁኑ 4 ቀን ሆኖት አገኘው። ቢታንያም 15 ምዕራፍ ያህል እሺ ለኢየሩሳሌም ቅርብ ነበረች። ለኢየሩሳሌም በጣም ቅርብ ነበረች። ከአይሁድም እሺ ብዙ ሰዎች እሺ ስለ ወንድማቸው ሊያጽናኗቸው እሺ ወደ ማርያምና ወደ ማርታ መጥተው ነበር። እሺ ማርታም ኢየሱስን እሺ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን እሺ በቤት ተቀምጣ ነበር። እሺ
ማርታም ኢየሱስን እሺ ጌታ ሆይ አንተ በዚህ ኖረ ብትሆን ኢየሱስ ሁሉም ቦታ ላይ አለ። አሜን። አጠገብ ያለው ሰው ኢየሱስ በሁሉም ቦታ ላይ አለ ብለሽ ኢየሱስ በሁሉም ቦታ አለ። የአልዓዛር መሞት ማርታ ደውላ አይደለም የነገረችው፣ በመንፈሱ አንቀላፈቱን እግዚአብሔር ኢየሱስ ተናግሯል። ማንም ከመናገር በፊት አንቀላፋ ካለ በኋላ ደቀ መዛሙርቶቹ ስላልተረዱ ምን አለ መጨረሻ ላይ ሞት በቃሉ። ስለዚህ ላነሳ ከእንቅልፍ ላነቃ ከመቃብሩስ ላወጣ ይሄዳለሁ አለ። ማርታ ግን አንተ እዚህ ብትኖር ኢየሱስ አለ። ባይዞ አንዳንድ ሰዎች ስም እየጸለቁ ምን ይላል? እግዚአብሔር አይረሶኛል። እግዚአብሔር ቢያቀኝ ኖሮ ቅድም አንድ ልጅቷ እየመሰከረኝ ያቺ ልጅቷ እግዚአብሔር ቢያቀኝ ኖሮ የኛ ቤተሰብ እንደዚህ አይንከራተትም ነበር። እንደዛ እንዳትሉ። እግዚአብሔር ላቅ እናንተ አትፈጠሩ። አሜን አሜን። እግዚአብሔር እናንተ ባቁ በዚህ ምድር ላይ አትመላለሱ። እግዚአብሔር ያው የሆነው ተስፋ ባይሰጥ እዚህ ምድር ላይ አትኖሩ። ማለፍ ያለበት ቆጣና ማንም ሰው ያልፋል። መሄድ ያለበት ቦታ ማንም ይሄዳል። ከእግዚአብሔር ጋር ግን ስትንቀሳቀስ ተበላሽ ያላችሁ ነገር ሁሉ መልካም ይሆናል። አሜን። አንድ ሰው አሜን ብለው እስኪ አሜን። ሁለት እጅ ከፍ አድርጉ። ዛሬ የሞተባችሁ የትኛው ነገር ካለ ይነሳል። አሜን። ከእጆቻችሁ ወጣ መርኮ በእጥፍ ይመለሳል። አሜን። ለአራት ሰዎች አዋጅ አለ። አይሆንም ከዚህ በኋላ ዘጋው ፋይሉ አይከፈትም የተባለ ነገር ዛሬ ማታ ይከፈታል። አሜን። አንድ ሰው ጮሆ አሜን ሲል ይሁንለት። አሜን። እሺ ኢየሱስ መጥቶ ምን አለ? አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበር አለች። እሺ አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንድሰጥህ አውቃለሁ አለችው። አሜን አሜን። ከእግዚአብሔር ዘንድ የምትለምነውን እግዚአብሔር እንድሰጥህ ሁሉንም አውቃለሁ ይላል። አጠገብ ያለው ሰው ከእግዚአብሔር ለምን ሁሉን ትቀበላለህ በለስ። ከእግዚአብሔር ለምን ሁሉ ተናገሩ። ከእግዚአብሔር ለምን በለስ። ከእግዚአብሔር ለምኝ። ወይ ቃሉ ከሰው ይላል እንዴ? አይልም። ከባለሀብት ይላል እንዴ? ከዘመድ ይላል እንዴ? ከባለስልጣን ይላል እንዴ? ከማን ለምን ይላል? ከእግዚአብሔር ዘንድ ለምን። የምትፈልገው ሁሉ እንደሚሰጥ አምናለሁ። እግዚአብሔር ሰጪ አምላክ ነው። ከመሆን አንድ ሰው አሜን በለው እስኪ። አሜን። ዛሬ ከዚህ ቀን ጀምሮ በእከሌ ዝግዛግ የምትጠቀመው በረከት የለም። ከዚህ በኋላ ቀጥታ ከእግዚአብሔር ዘንድ ትጠይቃለህ። የምትፈልገው ነገር ሁሉ ታገኛለህ። አሜን። አንድ ሰው አሜን በለው እስኪ። አሜን። እሺ እግዚአብሔር ሰው ኢየሱስም ወንድምሽ ይነሳል አላት። በቃ እስኪ ነገሬ ተነስቷል በለኝ እስኪ። ነገሬ ተነስቷል። ቀኝ እጅ ብቻ ከፍ አድርግ። ዛሬ በዚህ እጅ ላይ ኃይል እንሰጣለሁ። የትንሣኤ ኃይል በኢየሱስም በዚህ እጅ ላይ አወጅኩባችሁ። አሜን። የትንሣኤ ጉልበት በዚህ እጅ ላይ አወጅኩባችሁ። አሜን። የኃይልና የሞገስ መንፈስ በዚህ እጅ ላይ አስቀመጥኩባችሁ። አሜን። የተኛው የእናንተ የተበላባችሁ ነገር ፈጥኖ እጃችሁ ላይ ገባ። አሜን። አንድ ሰው ረገጥ አድርጎ አሜን ይበል እስኪ። አሜን። ምን አለ ኢየሱስ? ኢየሱስም ወንድምሽ ይነሳል። ኢየሱስም ወንድምሽ ይነሳል። የሞተው አዎ፣ የሸተተው አዎ፣ 4 ቀን የሆነው አዎ፣ በሳጥኑ ሲገባው አዎ፣ ድንጋዩ የተጫነው አዎ፣ ከዚህ በኋላ ዋጋ የለም የተባለው አዎ፣ አንተ ቢትኖር የተባለው አዎ፣ ሰዎች የደመደሙ የእናንተ ነገር ዛሬ ይነሳል። ባክ አሜን። ሻባዲጋ ታራባዲያኖስ ከፍ አድርጎ በዚህ ቃል ነው የሚጸልየው። አሁንም የተባለ ካለ ዶክመንታችሁ በስብሶ ካለ ቢዝነሳችሁ ተደብቆ ካለ አካውንታችሁ ተሸፍኖ ካለ በሰው የተዘጋ በእግዚአብሔር ባህሪ ይከፈታል። አሜን። ናምኒ ጩፌራ ዋቃዮ ስርቲ ባኔራ አሜን። ሰማዲ አንድ ሰው ጮ አሜን ይበል ሲባል በሰው የተዘጋ ካለ በእግዚአብሔር ባህሪ ይከፈታል። ለሰው ማይቻል እግዚአብሔር ይቻላል። አንድ ሰው ጮ ይከፈታል ይበል ሲባል ይከፈታል። እና አሁን ኃይል እንዳለው ራሱ አልተጠራጠረችም ማለት ኦሬዲ እነሱ ደምድሞ ወላ የሚያውቁት የሞተ ሁሉ እንደማይነሳ ነው። እግዚአብሔር ሲመጣ የሸተው ይነሳል። አሜን። ለሰው ማይቻል እግዚአብሔር ይቻላል። እሺ ምን አለች? ማርታም በመጨረሻው ቀን ዳግም ትንሣኤ ማለት ነው። እሺ በትንሣኤ እንድነሳ አውቃለሁ አለችው። በትንሣኤ እንድነሳ ነው የሚያውቀው። ኢየሱስ የአሁኑ አምላክ ነው። አሜን። እሺ ኢየሱስም ትንሣኤና ሕይወት እኔ ነኝ። ኢየሱስም አላት። ድገም እስኪ። ኢየሱስም እሺ ትንሣኤና ሕይወት እኔ ነኝ። ኢየሱስም አላት ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳን እሺ ሕያው ይሆናል አለ። አሜን አሜን። ለሰው ማይቻል እግዚአብሔር ይቻላል። እስኪ 25 ስላለው አንዴ ረገጥ አድርጋ ቢብሲ። ኢየሱስም ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት እኔ ነኝ። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው በትንሣኤ እንድነሳ አውቃለሁ አለችው። እሺ ኢየሱስም ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት እኔ ነኝ።
አሜን አሜን አሜን። ያዘው አጠገባችሁ ጨበጥ አድርገን በደንብ ተናገር። ኢየሱስ በለሲ ኢየሱስ ትንሣኤ ሕይወት እሱ ብቻ ነው። እሱ ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠ አንድ ስም አለ። ሌላ ስም አለ ወይ? የለም። ስለዚህ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። እሺ ቁጥር 26 ሕያው የሆነም እሺ የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት። ይህን ታምኛለሽ ወይ አላት። እሺ እርሷም እሺ ጌታ ሆይ አንተ ወደ ዓለም የምትመጣ ክርስቶስ የእግዚአብሔር ልጅ እንደሆን እኔ አምናለሁ አለችው። እሺ ይህም ብላ ሄደች። በቃ ሄደች። እሺ እህቷ ማርያምን በስውር ጠርታ መምህሩ መጥቷል። አጠገብሶ መምህሩ መጥቷል በለስ። መምህሩ መጥቷል። መምህሩ ማን ነው? ኢየሱስ። ድገምና ኢየሱስ መጥቷል በለስ። ኢየሱስ መጥቷል። 12 ሰዓት አካባቢ እየተራመደ የመጣው ወደ ማርታ ቤት ሲመጡ ንፍሮ የሚበሉት ከዚህ በኋላ አላዘርን ቀብረናል አይነሳም የሚሉት የተከማቹ በቃ ማርያም ቁጭ ብላ ከዚህ በኋላ ዋጋ የለም አለችው። እሷ ደግሞ የለመደችው በእንባው እግሩ የጠበች በሽቶ እየጠረገች ኢየሱስን ታከብረው ነበረችና አሁን ደግሞ እንደመጣች ማርታ ታቀለች እንጂ ማርያም አታውቅም ነበር። የሚመጣው ወይኔ ብሎ ንፍሮ በልቶ ሊሄድ ሳይሆን ትንሣኤውን ሊያውጅ ነው። ነገሬ አይሞትም በሉት። ድገምና ነገሬ አይሞትም በሉት። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። ማንን መጣች? ማርያም። ወደ ማን መጣች? ወደ ኢየሱስ። በይዞይ ከገባን እኮ ኢየሱስ ከሱ ብቻ ኃይል የሌለው አቅም የሌለው ጉልበት የሌለው ካወቀን ይሄ ቃል በቂ ነው። ወደ ሌላ ጋር ማንም ጋር መጠጋት አያስፈልግም። ተጠግተን ያልወደቅ ነው ጸልየን የሚሰማው አፍረንበት የማናውቀው ከስሞች ሁሉ የሚበልጥ አብ ያከበረው ስም ሊወስድን የሚመጣ ስም ከስሞች ሁሉ አብ ያከበረው ስም ይሄ ስም ማን ነው? ኢየሱስ ነው። ልጄ ነው ብላ ብትቀርብ ልክ ዮሐንስ ወንጌል ምዕራፍ 2 አይ ቲንክ ያለው ቃል እንደዛ በወይን ጠጅ ባለቀ ጊዜ ሮጦ ሰርገኞች መጡና ወይን ቤት ቆጠጁ አለቀ ሲል እሷ ጋር መፍትሄ እንዳለ መጡ እንጂ መፍትሄ ያለው ኢየሱስ ጋር ብቻ ነው። ስለዚህ በሰርግ ቤት ላይ ከወይን ጠጅ አልቋል ሲባል ምን ልታመጣ ስላልቻለች እሱ የሚሉት ነገር ሁሉ ምን አድርጓለች? አድርጓለች። ስለዚህ እኔ አደርጋለሁ ሰውን አድርጉ ማን የሚል? ኢየሱስ የሚል ፍጥረታት ሁሉ የሚያደርገው ከራሱ አቅም ማችለው ነገር ሁሉ የሚችለው እግዚአብሔር አምላክ አብ ራሱ ያከብረው ልክ የተከበረው ከስሞች ሁሉ የሚበልጥ ስም ኢየሱስ ነው። ያለቀውን የሚያመጣ የሞተውን የሚያስነሳ የወደቀውን የሚያከብር አንድ ኢየሱስ ብቻ አለ። ከአብ ጋር ያስታርቀን። አንድ ሰው ጮ አሜን በሉስ። አሜን። በይዞይ እዚህ ብዙ ወጣቶች አሉ። 19 ሴት አንተም ተከትለ 19 ቦታ ትሄዳለህ። አትሄድ፣ ያንተ ቦታ አይደለም እሱ። 21 ሲሞላ አንተ 21 በዛ ሙድ እንዳትንቀሳቀስ። አንተ በክርስቶስ ሙድ ተንቀሳቀስ። አጠገብ ባለ ሰው አትመሳሰል በለኝ ሲባል አትመሳሰል። በኢየሱስ መንፈስ የሚመላለስ ሰው እንዴት ነው 30 ቦታ የሚንቀሳቀሰው? አንተ የገባልህ እውነት አለ። ከዚህ ቃል ውጪ የሚሰብክላቸው አለ እኮ ሐዋርያው ቅዱስ ጳውሎስ ከዚህ ቃል ውጪ የሚሰብክላቸው አለ እኮ። ከዚህ ቃል ውጪ የሚሰበከው ቦታ እንዴት ተገባለ? እግሮችስ እንዴት ደፍሮ ይገባል? ይሄ ቃል እኮ ህይወት አይደለም። ትላንትና ሲወድቅ ያነሳ ትላንትና በማንም ዘንድ የተከደንከውን ግልጥ ያደረገው ይሄ አይደለ? ቆሻሻ የነበረውን ማነት ህይወት ይስጠው ይሄ ቃል አይደለ? የተጀመረው ቦታ ላይ የተሻሻለ ቦታ ላይ እንዴት ይገባል? የማይሻሻል ለዘላለም የተጻፈ በጥቁር ነው የጻፈው፣ ግን ለብዙዎች ብርሃን የሚሰብከው ወደ ክርስቶስ ወዴት ትሄዳለህ? ካንተ ወዴት እሄዳለሁ? አንተ ጋር የህይወት ቃል አለ። ከዚህ ቦታ ወዴት ትሄዳለህ? ከዚህ ቦታ ከአሳ ከውሃ ውስጥ ወጥቶ ህይወት እንደማይኖር የለም ላንተ። አንተ የቀመስከው እውነት አለ። የእግዚአብሔር ወንጌል ነው እሱ። በዋሻም ይጻፍ በገደልም ይጻፍ አይመለከተንም። የጻፈው አንድ ቃል አለ። ይሄ ነው በልባችን ላይ ያለው። ይህን የህይወት ቃል ካፌ አይለ ያለ ቃል እንጂ ሌላ የለም። እኛ የምንሰብከው በዚህ ውስጥ ላይ የጻፈው የእግዚአብሔር ቃል ብቻ ነው። አንድ ሰው ጮህ አሜን ይበልስ። አሜን። እንዴ ብዙ ወጣቶች አሉ። አንዳንድ ጊዜ ይሄም ያክል ቅድም እህታችንም ስትመሰክር ሰምቻለሁ። ይሄ እንኳን ክር ለምን እንዳሰርኩ አይገባኝም፣ ግን ዝም ብዬ አስረው የሚሄደው ትላለህ። ብዙ ጉባኤው ሰው ክር የለው ሰው ብዙ አለ። አሁን እዚህ ጋር ክር አስሮ ግን ምንድነው ትርጉም ባል አላቅም። ዝም ብዬ ጓደኞችን አይችላል። አንተ የጓደኛ እምነት አንተና አይደለም። አንተ የሚታምነው ነው የሚታመነው። እንዳትሸወት። ፌክ ክርስትና ካንተ ወደ ላይ አስወግድ። የእውነት ክርስትና ካንተ ጋር ይጣበቅ። ስራ ለመስራት አንዳንድ ሰዎች ክር አስሮ ነው እኔ ጴንጤ ካልሆንኩ እኔ ጴንጤ መሆኑን ካወቀ ስራ ይቀልቀል። ትሙት ቤት ገብተህ
በግድ ለስራ ብለህ ወደ ጫት ቦታ የሄድከው ስራ ይበላሽ። አንተ ኑር በህይወት በግድ እንጀራ ለመብላት ይሄን የሚያክል ገመድ አስረ እኔ ጴንጤ መሆኔ ካወቀ ስራ አይሰጥም ካለ ይዘጋ ስራ ለ10 ጊዜ መንግስት ሰማት ከሚዘጋ ልጁን ከድነህ እንጀራ አንተ ከምትበላ እንጀራው ይዘጋ። ጴንጤ መሆኔ ካወቀ ስራ ከልክሎ ይከለክላል ብለህ ከጴንጤ ህይወት ወጥተህ ወደ ሌላ ቦታ ይገባል። ታው አንተ የተፈጠርክበትን ዓላማ ይወቅ። እግዚአብሔር በዛ ቦታ አንተን ይፈልጋል። ቸርች ሙሉ ትንቀሳቀሳል። ስራ ቦታ ላይ በስራ ቦታ አንተ ካንተ አፍ ላይ የሚቀዳ የህይወት ቃል አለ። ይሄ ቃል አይጥፋ። የምትመሳሰለው ቦታ ክርስቶስ የሚመስል አንተ የተፈጠርከው ሰውን ለመምሰል ሳይሆን ኢየሱስን ለመምሰል ነው። አንድ ሰው ጮሆ አሜን ማለት የቀረው ይቀራላ፣ እንጀራው ይቀራላ፣ ዳቦ ይቀራላ፣ የሚጠቀመው ቢበላው እንጀራው መኪናው የሚነዳው ይቀራላ። የማይቀር በሰው እጅ ያልተሰራ ማንንም ያላየው በሰው እጅ ያልተሰራ ቤት አለ ሰማይ ላይ ደፍሮ ማንንም ያላገኘ ግን ልጅነቱን የተቀበለ ሰው ቁልፉ እጁ ላይ ዛሬ ቢሞት እንኳን ከፍቶ የሚገባበት ቤት አለ ሰማይ። አንድ ሰው ጮሆ አሜን ይበል ሲባል ይሄ ነው የኛ ልዩነት። ለእንጀራ ብለህ ራስን አትቀይር። አንዳንድ ሰዎች ከጾታ ሁሉ ቀይሮ ጨርሷል። ጾታ ካልቀየረም እንጂ ሌላ ሁሉ ቀይራል። ታው የኔ ወንድም ታው የኔ እህት አትመሳሰል። ካንተ የሚማረው ብርሃን እሱ ጋር ሄዶ ጨረሩ መምታት አለበት። ባንተ ውስጥ ያለው ብርሃን ጨለማውን ማብራት አለበት። ባንቺ ውስጥ ያለው ኢየሱስ ጨለማውን መምታት አለበት። ስለዚህ ልዩነቱ እዚህ ጋር መሆን አለበት። አትቀበል ሰው አትመሳሰል በልሲ ከሚጠጣ አይዛብ ጋር ሄደ ቁጭ ብለህ እኔም ባክህ ሊሞክር ብለህ ከቀመስክ አንተ ጠጥታል። ሰካራም ነህ። ከሞን አስረግጬ ነው የሚናገረው። ስለዚህ በውስጥ ላይ የተቀበልከው ኢየሱስን ይሸፍናል። ከዚህ በኋላ ዋጋ የለም። ተመለስ፣ ወድቀህ ከእግዚአብሔር ታርቅ። በሰው ምክንያት የወደቅ ካለ በኢየሱስ ምክንያት ይነሳል። ዛሬ እግዚአብሔር ከናንተ የሚፈልገው እሱ እንድትመስሉ ነው። በልጁ መልክ ተፈጠራችሁ ይላል እግዚአብሔር ቃል። እስቲ በልጁ መልክ ተፈጥሬያለሁ በሉ። እስቲ በልጁ መልክ ተፈጥሬያለሁ። ማን ነው እሱ? ኢየሱስ። ይጠራሽማል አለቻት። እሺ። እርሷም በሰማች ጊዜ ፈጥና ተነሳች። እሺ። ወደ እርሱም መጣች። እሺ። ኢየሱስም ማርታ በተቀበለችው ስፍራ ነበር እንጂ እሺ ገና ወደ መንደሩ አልገባም ነበር። እሺ። ሲያጽናኗትም እሺ ከእርሷ ጋር እሺ በቤት የነበሩ አይሁድ እሺ ማርያም ፈጥና እንደተነሳችና እሺ እንደወጣች ባዩ ጊዜ ወደ መቃብር ሄዳ እሺ በዚያ ልታለቅስ መስሏቸው ተከተሏት። እሺ። ማርያምም ኢየሱስን ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ማርያም እሺ ማርያም በሉ። እሺ ማርያም ድገሙና እሺ ማርያም በሉ። እሺ ማርያም ታከብሯለች። ሉቃስ ወንጌል ላይ ሄዳችሁ ማንበብ ትችላላችሁ። እሺ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ኖሮ እሺ ወንድሜ ባልሞተ ነበር አለች። እሺ ኢየሱስም እርሷ ስታለቅስ እሺ ከእርሷም ጋር የነበሩ አይሁዶች ሲያለቅሱ አይቶ እሺ በመንፈሱ አዘነ። እሺ በራሱም ታወከ። እሺ ወዴት አኖራችሁት አለ። ወዴት ቀበራችሁት አለ። እሺ እነርሱም ጌታ ሆይ መጥተህ ያሉት። እሺ ኢየሱስም እንባውን አፈሰሰ። እሺ ስለዚህም አይሁድ እንዴት ይወደው እንደነበረ እሺ ይዋሉ። እሺ ከነርሱ ግን አንዳንዶቹ እሺ ይህ የዕውሩን አይኖች የከፈተ እያወቁ ለመመስከር ለኢየሱስ ዜና ለማውራት አደባባይ ወጡን በውስጣቸው ያውቁ ነበር። የሸፈነ መንፈስ ዛሬ ይመታ። አሜን። አንዳንድ ጴንጤዚም እኮ አለ እኮ ኢየሱስ ያድናል ከሞት ያድናል ሲባል ጴንጤ ሆነ ግን እንደ አይዛብ አሳልቀ የምትተው አንተ ቆመ ከሱ ጋር ሲበክ ነገ የምትገባው ቤት እየሰራ ነው ያለው። አሜን። አንድ ሰው አሜን ይበል። እሺ አሜን። እሺ ከነርሱ ግን አንዳንዶቹ እሺ ይህ የዕውሩን አይኖች የከፈተ እሺ ይህን ደግሞ እንዳይሞት ያደርግ ዘንድ ባልተቻለው ነበርን አሉ። እሺ ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እሺ እርሱም ዋሻ ነበር። እሺ ድንጋዩም ተገጥሞበት ነበር። እሺ ኢየሱስም ድንጋዩን አንሱ አለ። ድንጋዩ ምን አልኩት? አንሱ። ዛሬ ተነስቷል ብለው። እሺ ተነስቷል። እግዚአብሔር ከብዙ ጉባኤ መሃል ላይ ከልካይ ከናንተ ላይ እግዚአብሔር አንስቷል። አሜን አሜን። በእናንተ ላይ የተጫነ እርግማን ዛሬ ተነስቷል። አሜን አሜን። ጴንጤ የሚመስል ሟርተኛ አለ። ይነቀል ይፍረስ ይጨልም የሚል እርግጠኛው የሚነግረው በእናንተ ላይ አይሰራም። አሜን። አትከብርሱ ገፈር ግን አይሰራም ማለት ሲባል አይሰራም። በአፍ ያው እየተከሉት በእጅ ትነግራላችሁ። እሺ የሞቶም እህት ማርታ ጌታ ሆይ እሺ ከሞተ 4 ቀን ሆኖታልና እሺ አሁን ይሸታል አለችው። ኢየሱስ እሺ ብታምኝስ እሺ የእግዚአብሔርን ክብር እንድታይ እሺ አልነገርኩሽምን አላት።
አጠገብ ሰው አትጠራጠር በለሽ። አትጠራጠሪ። ቀደም ምን አለች? አንተ እዚህ ብትኖር አለች። yes አሁን ደግሞ 4 ቀን ሆኗል አለች። ሰሞኑን እንዲህ በሚል ርዕስ ላይ ነበር ሲሰብክ የነበረው። የጥርጣሬ መንፈስ ወደ ስኬትና ወደ ድል ቦታ እንዳይገባ ይከለክላል። yes ለምሳሌ ኢየሱስ በውሃ ላይ ሲራመድ ጴጥሮስ አየውና እኔም እንዳንተ መሄድ እፈልጋለሁ አለ ሲል ኢየሱስ ምን አለ? ና አሉ። ከዛስ ና ያለ ባጠገቡ ላይ ያለው ማዕበሎቹን ጴጥሮስ ማጀመረ። ጴጥሮስ ማዕበሉ ማየት ሲጀመር ምን ሆነ? መስማት ጀመረ። ስለዚህ ኢየሱስ ወደ ጴጥሮስ ጋር ኢየሱስ ማለት መጮህ ሲጀምር መጣና ስለምን ትፈራለህ? አታምንም ወይ? ስለምን ትታወቃለህ? አንተ እምነት የጎደልካለ እኔ ነብይ ለምን ትፈራለህ? እንደዛው ማርያም እሱ እንደሞተና እንደማይነሳ እንደሸተተ ነው። እግዚአብሔር ልጅ ኢየሱስ ደግሞ በኃይሉ በዛ ቦታ ላይ ከፍ ሊያደርግ መጥቷል። ዛሬ ነገሮቻችሁ አይሞትም። አሜን። ድንጋዩንም አነሱ። እሺ ኢየሱስም አይኖቹን ወደ ላይ አንስቶ እሺ አባት ሆይ ስለሰማኸኝ እሺ አመሰግንሃለሁ። በቃ በእንግሊዝኛ thank you ፓዛ yes thank you በሉ። thank you እንግሊዝኛ በቃ thank you ፓዛ። አሜን ነው ወይ? አመሰግናለሁ አባቴ። አሜን አሜን። በዚህ ይውቅና መስጠት አንዳንድ ነቢያቶች አሉ። እኔ ፈውሼ፣ እኔ ሰብሬ፣ እኔ ጠግኜ፣ እኔ እንዲያርገ እንደ አንተ ምንም አትችልም። ሁሉም በሚችል በአምላክ ጥላ ውስጥ ያድራል። yes የሚችለው እግዚአብሔር ብቻ ነው። አንድ ሰው አሜን መልሲ። አሜን። እሺ ከዛ በኋላስ ሁልጊዜም እንደምትሰማኝ አወቅሁ። እሺ ነገር ግን እሺ አንተ እንደላከኝ ያምኑ ዘንድ እሺ በዚህ ዙሪያ ስላሉ ስለቆሙ ሕዝብ እሺ ተናገርሁ አለ። እሺ ይህም ብሎ እሺ በታላቅ ድምፅ እሺ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። እሺ የሞተውም እጆቹና እግሮቹ እሺ በመገነዝ እሺ እንደተገነዙ ከነሳጥሉ ከነጫርቁ እንደቀጠሉ ወጣ። አንድ ሰው ወጥቻለሁ ይበል። ሲባ ወጥቻለሁ